በዚህ አርእስት ላይ ጥያቄ ያለው ሰው ካለ መምጣት ይችላል። ክርስቶስ ከማርያም ስጋን ነስቷል አልነሳም ብሎ የሚል ማለት ነው። በተለይ ከሁለቱም ከኛም ከወንጌላውያን አማኞችም ከኦርቶዶክሳውያንም አቅጣጫ ስጋ ነሳ ተብሎ ሲባል ምን ማለት እንደሆነ የማያውቁ በጣም ብዙ ሰዎች ነው ያሉትና ከሁለቱም ቤተ እምነት ስጋ ነስቷልን ብለው የሚሉ አልነሳምን ብለው የሚሉ ሰዎች ካልነሳ እንዴት ከነሳስ እንዴት ነው የነሳው? መንሳት ማለት ምን ማለት ነው? እና በዚህ ጉዳይ ላይ ማናችሁም ጥያቄ ያላችሁ እንደዚሁም ለመጠየቅም የማትፈሩ ሰዎች መምጣት ትችላላችሁ። እግዚአብሔር አምላክ ይባረክ። ታብና ኮፒሊንግ ሼሩ ግን ይቀጥል። ለጌታ ክብር ይሁን። በዚህ ጉዳይ ላይ ማውራት እችላለሁ የሚል ሰው ካለ መግባት ይችላል። አንዳንድ የወንጌል አማኝ ነን ብለው የሚሉ ሰዎች በውስጥም እንደዚሁም ደግሞ እሺ እንደዚሁም በቪዲዮም ሰርተው አንዳንዶችም ደግሞ ከሰዎችም ጋር ሁሉ ጭምር ሲነጋገሩ በዚህ አርእስት ጉዳይ አንዳንዶች በእውቀት ይናገራሉ፣ አንዳንዶች እውቀት በሚመስል ነገር ይናገራሉ፣ ግን እውቀት ባልሆነ፣ አንዳንዶቹ ደግሞ በትክክለኛ እውቀትም ደግሞ ይናገራሉና ኦርቶዶክሳውያንም ጭምር እንዲገቡ ነው እኔ የምፈልገው። የወንጌል አማኞችም ሁለቱንም ጭምር ነው ዛሬ ማስተናገደው በዚህ ጉዳይ ላይ። ኦርቶዶክሳውያን ስጋ ነስቷል ብሎ የሚለውን ነገር በደም ሳሰው ያምኑታል። ምን ማለት ነው አስረዱ ግን አብራራ ግን ብለህ ስትለው ግን ሜዳው ገደል የሚሆንባቸው በጣም ብዙዎች ሰምተናል። የሱ ስጋ የሷ ስጋ ነው፣ የሷን ስጋ ነው የበላነው፣ የሷን ስጋ ነው የጠጣነው፣ ማን የሷን ደም ነው የጠጣነው ብለው የሚል የተቀዣበረ አጋንንታዊ ትምህርት እያስተማሩ እየሰማን ነው ኦርቶዶክሳውያኑ ማለት ነው። ምንድነው ያልኳቸው? ኦርቶዶክሳውያኑ ብየስል አጠቃላይ ቤተክርስቲያኒቱ የምትመራው በብፁዓን ሊቃነ ጳጳሳት በቅዱስ ሲኖዶስ ቢሆንም ከነሱ ውስጥ ሁሉ እንኳን ጭምር ያሉ አስኬማ የደፉ ጳጳሳት ሁሉ ጭምር ሳይቀር በዚሁ ቃል ላይ ደፍረው ረገጥ አድርገው ሲናገሩ የሰማችሁት ቪዲዮ አለ። ካልሆነም ደግሞ እናሰማችኋለን እና ምን ማለት ነው ክርስቶስ ስጋን ነስቷል ከተባለ ያ ስጋ ቀጥታ የማርያም ስጋ ነው፣ ያ ደም ቀጥታ የማርያም ደም ነው እንዲህ ሊያስብለዋል ወይ? ኦርቶዶክሳውያኑ የምትጠጡት ለካ የማርያምን የምትጠጡት የማርያምን ደም ነው፣ የምትጠጡት ለካ የምትበሉት ለካ የማርያምን ስጋ ነው። ማን እንዳለ? እነ ብፁዕ አቡነ ሕዝቅኤል የቅዱስ ሲኖዶስ አባል የገምጎፋ ዛዛ አካባቢ ላይ ማለት ደቡብ ውስጥ ያሉ አስኬማ የደፉ ጳጳስ ናቸው። የምንበላው የሷን ስጋ ነው፣ የምንጠጣው የሷን ደም ነው ብለው ያሉት ማለት ነው። እኛ የጌታን ስጋ የምትበሉ መስሎን። ስለዚህ ምን ማለት ነው? ክርስቶስ ከማርያም ስጋ ነስቷል አልነሳም ብሎ የሚለው ነገር በወንጌል አማኞች ውስጥ መሆናችሁ አንዳንዶቻችሁ ደግሞ አልነሳም ብላችሁ አይኔን ግንባር ያደርጋችሁ ብላችሁ የምትከራከሩ ሰዎችም እናንተም ሰምተናል። ስለዚህ ከዚህ ሰዓት ጀምሮ መምጣት ትችላላችሁ ሁለታችሁ ማለት ነው። ከሁለቱም ቤተ እምነት በዚህ አርስት ጉዳይ አርስት ሰዓት ለቁ መታችሁ እኔን ልትጠይቁኝ ትችላላችሁ። እኔም እናንተን እንድጠይቃችሁ ትፈቅዱልኛላችሁ። ባየው እንኳን ደህና መጣችሁ ሁላችሁ። እንግዲህ ሁሉም ሰው እኩል አይገባም። ከዚህ በኋላ ሰላምታ ብዙ ባልሰጥም እንዳትፈርዱብኝ፣ ሰው ባንዴ ስለማይገባ ማለት ነው። አሁን ጥያቄ ያለው በዚህ ጉዳይ ላይ ለመጠየቅ የማይፈራ ለመጠየቅም የማይፈራ ለመጠየቅም እኔን ለመጠየቅም
እሱ ደግሞ በእኔ ለመጠየቅም የማይፈራ ኦርቶዶክሳዊም የወንጌል አማኝም ነኝ ብሎ የሚል በዚህ ጉዳይ ላይ ካለ ይምጣ። እግዚአብሔር ይባረክ። እሺ ወገኖች ታብና ኮፒሊንግ ሼሩ እያደረጋችሁ ስላለ ቴንኪው። እንደዚህ ልቀይረውና ኦኬ ቆረጡት ማለት ነው አርዕስቱን። እሺ ትንሽ እንደዚህ ላድርገውና አርዕስቱ ምንድነው? ልብ በሉ። ክርስቶስ ከማርያም ስጋን ነስቷል ወይስ አልነሳም? አርዕስቱ ይሄ ነው። ነስቷል ብላችሁ የምትሉ ሰዎች በተለይ ኦርቶዶክሳውያንን የምጠይቀው ጥያቄ አለኝ፣ ትፈቅዱልኛላችሁ? እናንተ ግን አስቀድማችሁ የምጠይቁት ነገር ካለ ፈቅድላችኋለሁ ማለት ነው። እና ዌልካም፣ ጌታ እግዚአብሔር ይባረክ። ካልሆነ ደግሞ ጾም ስለገባ የጾም ስድብ ጣል ጣል ታረጉበትና ያው ይጠበቃል። ከአንዳንድ ኦርቶዶክሳውያን ይሄ ይጠበቃል። የጾም ስድብ የጾም እርግማን አለ፣ የፍስክ ስድብ የፍስክ ደግሞ እርግማን አለና መቼስ እንደዚህ ብለን ምን እንበል ታዲያ? እና ሁሉም ሰው እንደዛ ናቸው ብዬ ባልልም ማለት ነው፣ ግን ይጠበቃል ማለት ነው። እርጥበታማ አዘል ደመና ከህንድ ውቅያኖስ ላይ ሲነሳ እያለ የኢትዮጵያ ሜትሮሎጂ እንደሚዘግበው እኔም እንደዚሁ ትንሽ ልዘግብ እችላለሁኝ። እንደነኛ ሰዎች ሲመጡ ይጠበቃል ለማለት ፈልጌ ነው። ተባረኩ። ቴንኪው። እንኳን ደህና መጣችሁ ጊዮርዲ፣ ቤዚ እና ከብሮን ነው ከብሮን በተጻፈው ላንብበው። እሺ ከብሮን እንዴት ነህ? እግዚአብሔር ይመስገን። እንዴት? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ክርስቲያን ነኝ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። አርዕስቱን አይተዋል አይደል? ስለላክልኝ ነው ያስገባው ወይ በስተት ነው የላከው? አይቻለሁ። ለመማር ነው የገባሁት እንጂ ለመጠየቅ አይደለም። አዎ ስታስተምር ለመስማት ነው። እሺ ይሄን ትምህርት ታውቀዋለህ አንተ? አውቀዋለሁ። ምንድነው እምነትህ? ነስቷል ነው ወይስ አልነሳም? ነስቷል ብዬ ነው የማምነው። ነስቷል ብለህ ነው የምታምነው? ያ የነሳው ስጋ የማርያም ስጋ ነው ተብሎ የሚጠራው ከነሳ በኋላ ወይስ የክርስቶስ ስጋ ነው ተብሎ የሚጠራው? የማርያም ስጋ ነስቷል ብዬ ነው የማምነው። አዎ፣ ግን ከነሳ በኋላ እሱ ያንን ከተካፈለ በኋላ የሱ ስጋ የማርያም ስጋ ነው ተብሎ የሚጠራው ወይስ የክርስቶስ ስጋ ነው ተብሎ የሚጠራው? እንዴት? ከተካፈለ በኋላ ከነሳ በኋላ ማለት ነው፣ ከተወለደ በኋላ የክርስቶስ ስጋ ነው የሚባለው። የማርያም ስጋ አይባልም አይደል? ከተወለደ በኋላ የክርስቶስ ስጋ ነው የሚባለው መሰለኝ። እኔ ያው ማውቀው ከሷ ስጋ ነሳ ስባል ነው። ከነሳ በኋላ የምለውን ከአንተ እየሰማሁ ነው። ከነሳ በኋላ የጌታ የያዘው ስጋ የራሱ የክርስቶስ ስጋ ነው የሚባለው ወይስ የማርያም ስጋ ነው የሚባለው ብዬ እና ጥያቄ ነው ያቀረብኩት። የክርስቶስ ስጋ ነው የሚባለው ነው ብለህ ያልከኝ። ኦኬ፣ የማርያም ስጋ ነው ተብሎ ቢባል ስህተት ይሆናል? ከነሳው በኋላ እሱ የያዘው ስጋ የማርያም ስጋ ነው ተብሎ ቢባል ስህተት ይሆናል? ስጋውን ከማርያም ነስቷል። እንግዲህ ያው ከነሳ በኋላ ያው የራሱን ስጋ ነው የክርስቶስ ስጋ ነው ከተወለደ በኋላ የሚባለው እንጂ የማርያም ስጋ አይባልም። እንዴት? የኢየሱስ ክርስቶስ ስጋ የማርያም ስጋ ከማርያም ስጋ ነስተዋል። ልክ ነው። ግን አሁን የእናቴ ስጋ የኔ ይሆናል? እሱን እኮ ነው። ልክ ነህ። እና ምን እንደሚባለው የክርስቶስ ስጋ ነው የሚባለው የማርያም ስጋ ተብሎ ቢባል ስህተት ይሆናል ወይ ነው። ሰዎች አይ ከነሳም እኮ በኋላ
እ፣ የማርያም ስጋ ነው ስጋው እንጂ የሱ ስጋ አይደለም ብለው ቢሉ ስህተት ይሳሳታሉ ወይስ ትክክለኛ አነጋገር ነው? የማርያም ስጋ አልገባኝም። እዚህ ለመናገር በደንብ ያልከው ጥያቄ በደንብ አልገባኝም። ገብቶ እኮ ከእናቴ ከተወለድኩ በኋላ የኔ ስጋ አልክ። ስለገባህ ነው ምሳሌውን ያመጣው። ጥሩ ነው። ለምሳሌ አሁን አንተ ከእናትህ የግድ እናትህን ስም መጠየቅ አይጠበቅብኝም። ብሳሳት ይቅርታ አድርግልኝ። ለምሳሌ የምጠቅሰው እናትህ ወይዘሮ ትዕግስት ቢባሉ አባትህ ደግሞ አቶ ቁምላቸው ቢባል አቶ ቁምላቸውና ወይዘሮ ትዕግስት ወንድማችንን ኬብሮንን ወለዱ። ልብ በል ለምሳሌነትን የተጠቀምኩት። ኦኬ። ከነሱ በስጋና በደም ልደት ተካፍለ ተወልደሃል። ከተወለድክ በኋላ የያዘው አቶ ቁምላቸው ልጅ የያዘው ስጋ እኮ የአባቱን ስጋ ነው እንጂ ኬብሮን የያዘው የራሱን ስጋ አይደለም ተብሎ ቢባል ስህተት ነው ወይ ስህተት አይደለም? ስህተት ነው። ያው የራሱ ስጋ ይባል ማለት የእናቱን ስጋ ይባላል፣ ግን እሱ የእሱን ስጋ አይደለም የያዘው አይባል። ስለዚህ አንተ ያስከው የእናትና የአባትህን ስጋ ሳይሆን የራስህን ስጋ ነው። ያን ስጋ ግን የተካፈልከው ከነሱ ነው። ስለዚህ አሁን ያስከው እጅህ እግርህ ምናምን ነገር እጅህ ቢደማ ውይ የወይዘሮ ትዕግስት እጅ ደማ ይባላል አይባልም? ይቅርታ አይባልም። የክርስቶስ እጅ ሲደማ ውይ የማርያም እጅ ደማ ይባላል እንዴ? አይባልም። የማርያም እጅ ደማ ይባላል። ቢባል ግን ስህተት ይሆናል። የማርያም ስጋ የኢየሱስ ክርስቶስ ስጋ የማርያም ስጋ ነው ይባላል፣ ግን የኢየሱስ ክርስቶስ ስጋው አይደለም አይባልም። እኔ እስከማውቀው እንደዚህ ነው የምረዳው። ይቅርታ እኔ ለመማር ነው እንጂ እንደዚህ ጥያቄ እንደዚህ እንትን ለማለት አይደለም። እሺ ማርያም ታማልዳለች። አሁን እሱ ነው ወይስ ስጋ ነስቷል አነሳም የሚለው ታማልዳለች ነው? ማርያም? በቃ ልውጣ። ውሸታም ስለሆንክ ብሎክ አድርጌሃለሁ። ያ ጎ ውሸታም ስለሆንክ በእንደዚህ አይነት ቅጣት እቀጣለሁ ማለት ነው። ያ ቴንክ ዩ። ኦኬ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ብሎ ስላለ ማለት ነው የተቀጣው ማለት ነው። እሺ ክርስቶስ ከማርያም ስጋ ነስቷል አልነሳም ብሎ በሚለው ላይ ጥያቄ ያለው አልነሳምም ብሎ የሚል ለመጠየቅም እኔንም ለመጠየቅ የሚፈልግ ኦርቶዶክሳዊና የወንጌል አማኝ ይግባ። ኦርቶዶክሳውያን ነስቷል ብላችሁ ስታሉ ምን እያላችሁ ነው? መጽሐፍቶቻችሁ ምን እያሉ ነው? ጳጳሳቶቻችሁ ምን እያሉ ነው? አንዳንድ የወንጌል አማኞች ነን ብላችሁ የምትሉስ አልነሳም ብላችሁ ስትሉ ምን እያላችሁ ነው? በዚህ ጉዳይ ላይ ለመጠየቅም እኔም ደግሞ የሚገባውን ሰው ለመጠየቅ የሚፈቅድ እኔም ለመጠየቅ እፈቅዳለሁ። እንዲህ አይነት ሰዎች ካላችሁ መምጣት ትችላላችሁ። ቴንኪዩ ቤዚ እህትየው ሰላም በይ፣ ከዛ እንቀጥላለን ማለት ነው። እሺ ወንድምነት ኤርሚዬ እንኳን በሰላም መጣ። ጌታ ኢየሱስ ይባርክ። እንዲሁም ከታች ያላችሁ ቅዱሳን ሁላችሁም ተባረኩ። ታፕ ሼር እያደረጋችሁ ላላችሁ ሁሉ እግዚአብሔር ይባርካችሁ። ኤርሚዬ በጣም ደስ የሚል ርዕስ ነው ያነሳኸው። ይሄ ርዕስ በጣም ወደው ርዕስ ስለነበረ ነው የገባሁት ዛሬ። ባለፈው ምን የቤት ይሄን ነገር አንስቼ ነበርና ብዙ ጊዜ ኢቭን ወንጌላውያን አማኞች ላይ የሆነ ጥርጣሬ አይቻለሁ። ታዋቂ የሚባሉ ዘማሪያን ላይ ሁሉን ይሄን ነገር እንትን ሲሉ አይቻለሁ እና ስጋን አዘጋጀህልኝ የሚለው ከድንግል ማርያም ሳይሆን ከሰማይ ነው የተዘጋጀው እያሉ ዘማሪያን ሁሉ ሰምቻለሁ። እና ይሄ ነገር እንዴት እንደዚህ ሊሆን ይችላል? እንደው ኤርሚዬ አንድ ቀን ቢያስተምርበት እል ነበር እና ዛሬ ይህን ስታመጣው በጣም ነው ደስ ያለኝ ኤርሚዬ። እና ላይክ ቲንክ ለብዙዎች መልስ ይሆናል ብዬ ተስፋ አደርጋለሁ። ወንድምነት ተባረክልኝ። እሺ ቴንክ ዩ ቤዚዬ፣ ጸጋ ይብዛልሽ። ኦኬ እንደነኛ አይነትን ሰዎችን ነው የምንፈልገው ማለት ነው። የወንጌል አማኝ ሆኖ ስጋን አዘጋጅተውልኛል ብሎ የሚል በደንብ እንጠይቀዋለን። የወንጌል አማኝ መሆኑን ከየት ቤተ እምነት እንደሆነ ማለት ነው። ስጋን አዘጋጅተውልኛል ብሎ የሚለውን ቃል መሰረት አድርገው
ስጋውን ከሰማይ ነው ይዞ የመጣው ብሎ የሚል እውቀት የትኛውም በነገረ መለኮቱ ዓለም ላይ ተምሬያለሁ ብሎ የሚል ሰው ካለ ይምጣ። በዚህ ጉዳይ ስጋውን ከሰማይ ነው ይዞት የመጣው ብሎ የሚል በእኛ በወንጌላውያን ካታጎሪ ውስጥ ያለ ካለ ይምጣ። ለመጠየቅም ለመጠየቅም እኔን ለመጠየቅም እኔም ደግሞ እሱን ለመጠየቅ የሚፈቅድ ሰው ካለ ማለት ነው ይምጣ፣ ይጠይቅ፣ እኔም ጠይቀዋለሁ። እሺ፣ ከኦርቶዶክሳውያንም አማኞች ስጋ ነስቷል ብሎ የሚለውን ቃል እናምናለን ብላችሁ የምትሉ ባይዘው ኦርቶዶክሳውያኑም ጋር እንደዚሁ አይነት በቃ የለየለት አጋንንታዊ ትምህርት አለ በዚህ ትምህርት መሰረት። ምክንያቱም ቅድም እንደተናገርኩት በመጽሐፍቶቻቸው ሁሉ ጭምር ሳይቀር የተጻፈ ነው። ጳጳሳቶቻቸው ሁሉ ጭምር ደፍረው የሚያስተምሩት አጣመው የሚያስተምሩት ክፉ የእንግዳ ትምህርትን ይዘዋል። እንግዲህ በባለፈው ላይ ነው እንዳለ ወጥተው የተናገሩትኝ። አሁን ካለ መምጣት ይችላል። ኦርቶዶክሳዊም ፔንቴም ካለ መምጣት ይችላል። ካቶሊካዊም ካለ መምጣት ይችላል። እነኛ ማን ናቸው? ኦንሊ ጂሰስ የሚባሉ ቀኝና እግራቸውን የማያውቁት እነሱ አይመጡም። ቢጠሯቸውም አይመጡም። ቢመጡም ፔንቴኔ ብሎ ነው የሚደበቀው። ያው እነሱ ምንድነው ይሄ ምስጥ እንደሚባል ማለት ነው። ምስጥ ውስጥ ለውስጥ ነው የሚሄደው የሚባል ነገር አለና ግን እኔ ጠይቃቸዋለሁ፣ በደንብ ጠይቃቸዋለሁ። በደንብ ከንፈሩ እስኪደርቅ ድረስ ጠይቀዋለሁ። ማንም ይሁን ማንም፣ እሱም ልክ እኔን ከንፈሬ እስኪደርቅ ድረስ መጠየቅ አለበት ጥያቄ። በዚህ በክርስቶሎጂ በነገረ ክርስቶስ ጉዳይ ይኸው ቤቴ ክፍት ነው። ታብና ኮፒሊንግ ሼር ብቻ አድርጉት ወገኖች። ታብ ኮፒሊንግ ሼር ብቻ ይደረግ። ለኦንሊ ጂሰሶች፣ ለኦርቶዶክሳውያን በተለይ ደግሞ እንደዚህ የወንጌል አማኞችም ነን ብለው የሚሉ አልነሳም ስጋውን ከሰማይ ነው ይዞት የመጣው ብለው ለሚሉ ሰዎች ሼር አድርጓቸው ይምጡ፣ መጠየቅ ይችላሉ። ጥያቄ የሌላችሁ ሰዎች ገዝታ ትላኩ። ጥያቄ የሌላችሁ ሰዎች ገዝታ ትላኩ። ለመጠየቅም የማትፈልጉ ሰዎች ገዝታ ትላኩ። ገዝታ ትላኩ ወገኖች። ዝም ብዬ እኔ ገዝት ላይ አሁን ማንንም ሰው አላስቀምጥም። ማንንም ሰው አላስቀምጥም ገዝት ላይ። ጥያቄ ያለው ብቻ ማለት ነው። ከታች አንዳንድ ቁጥር ይጻፍልኝ ለመግባት የሚፈልግ ኦንሊ ጂሰስ ኦርቶዶክስ የወንጌል አማኝ ነኝ ብሎ የሚል ስጋን ነስቷልም የነሳው ስጋ የማርያም ስጋ ነው፣ ከነሳም በኋላ ስጋው የማርያም ነው የሚባለው ብሎ የሚል ኦርቶዶክሳዊ እናም ወይ ደግሞ አልነሳም ስጋን አልነሳም ከሰማይ ነው ይዞት የመጣው ብሎ የሚልም ደግሞ ካለ ከወንጌላውያን አማኝም ይሁን ከሌላ ካለ መምጣት ይችላል ማለት ነው። ቴንክ ዩ። ይቅርታ ሞዴሬተሮች ከቻላችሁ ቢሳደቡትን ሚውት አርጓቸው፣ ብሉክ አታርጓቸው፣ ግን ሚውት አርጓቸው የሚሳደቡ ስላሉ። ያ ቴንክ ዩ ወገኖች። እሺ እንዲደርሷቸው ሼር አድርጉ ወገኖች፣ እዚህ ያላችሁ እንዲደርሳቸው ሼር አድርጉ። እዚህ 300 ሰው እያየሁ ነው። ቢሃይንድ ባይ እስካሁን አላሳየኝም። ኑ ግቡ፣ ኑ ግቡ። ኢየሱስ ከተወለደ በኋላ ኢየሱስ የያዘው ስጋ የኢየሱስ ስጋ አይባልም የማርያም ስጋ ይባላል ብለው ኦርቶዶክሳውያኑ ቅድም እንዳልኳችሁ በግልጸት የክደት ትምህርት እያስተማሩ ነው። የክደት ጽሑፍ ጽፈዋል። ልብ በሉ። ደሙም የሱ ደም አይደለም የሷ ደም ነው ብለዋል። በመጽሐፍቶቻቸው ጳጳሳቶቻቸው የምንበላውና የምንጠጣው ደም የሱ ሳይሆን የሷ ነው ብለውናል። ኦኬ ወገኖች ቴንክ ዩ። መጽሐፍቶችን ልንገልጥ ስለምንችል ታብ እና ኮፒ ሊንክ ሼሩ በደንብ ይቀጥል። ሪፖርት ሊኖር ስለሚችል ማለት ነው።
እሺ ጸጋ ይብዛላችሁ። እሺ መምጣት ትችላላችሁ። ጥያቄ ያለው ሰው ጥያቄ የሌለው ሰው ገስት ልኮ አስገብቼው ስጠራው የማይሰማና የማይመልስ ብሎክ ነው የማደርገው ቀጥታ ማለት ነው። እሺ እ፣ ደግፌ ደግፌ አቤት እሺ በቃ ቅጣቱን ተከናንበሃል ብራዘር። ኦኬ ተባረኩ። ቅጣቱን ተከናንበሃል። ኦኬ ይኸው ቤቱ ሬዲ ነው ለወንጌል አማኞች። ክርስቶስ ከማርያም ስጋ አልነሳም ብለው ለሚሉ ለወንጌል አማኞች፣ ለኦንሊ ጂሰስ፣ ለጄሆቫ ማነው፣ ለኦርቶዶክስ፣ ለሶስቱም በዚህ ጉዳይ ላይ ነስቷል አልነሳም ብለው ለሚሉ ማለት ነው። ለመጠየቅ ሬዲ ነኝ። ለመጠየቅም ደግሞ እናንተ ፍቃዱ ገዝት ላኩ፣ አስገባችኋለሁ፣ እንነጋገራለን ማለት ነው። እሺ አቡ አቡ ጋሼ ፕራይም ሚዩት አድርገው፣ ማይክ ሚዩት ነው። ጋሼ ፕራይም እየሰማኸኝ ነው? ሶሪ እየሰማሁ ነኝ። ሳላስበው ነው እያዳመጥኩ ነኝ። አመሰግናለሁ። እሺ እንኳን ደህና መጣ። ኦኬ ሼሩ ስንት ደረሰ ወገኖች? 10,000 መቼም የማይታሰብ ነው። አዎ ገና 3,100 ነው። የለም እዚህ ቤት ብሎክ ከተደረጋችሁ አትፈቱም። ከዚህ በኋላ ሞዴሬተሮችን ራሱ በሙሉ ነው የማነሳው። ማንም ሰው አይፈታም። በደንብ መቀጣት አለባችሁ። አንዳንዶች በማይመለከታችሁ አርዕስት ላይ እኛን ለማድከም ሆን ብላችሁ እኔን ለማድከም ይመስላል። በተለይ የወንጌል አማኞች የሆናችሁ አርዕስቱን አሰሙም። ከሰማችሁ በኋላም ደግሞ ወይ ትገቡና ስንጠራችሁም አትመልሱም እና የለም ኤርሚዬ በዛኛው ፍታኝ ምናምን ነገር የሚባል ነገር የለም። ብራዘር በቃ ከርቸሌ ትንሽ ትቆያለህ ማለት ነው። እሺ እግዚአብሔር ይባረክ። ስለዚህ በዚህ ሀሳብ ላይ የሚያወራ ሰው ካለ መምጣት ይችላል። ለጥያቄና መልስ ሬዲ ነኝ። እነሱም ለመጠየቅ ፈቃደኛ የሚሆኑ ከሆነ የሚሆኑ ሰዎች መምጣት ይችላሉ። እኔም ጠይቃቸዋለሁ፣ እናንተም ትጠይቃላችሁ፣ እናንተም ትጠይቁኛላችሁ እኔን ማለት ነው። በዚህ ነገር ላይ ትምህርታዊ ነገር የማልሰጠው በጣም ብዙ ጊዜ ከፌስቡክ ጀምሮ ካልታየ በቃ ወገኖች አይታይም፣ አርዕስቱ አይታይም። ካልታየ እናንተ ጋር ነው ችግሩ። ቤዚ ይታያል አይደል? ሌሎች አርዕስቱ በደንብ ይታያቸዋል አይደል? ወንድምነት ለእኔ ይታየኛል፣ ግን በውስጥ እየጻፉልኝ ነበረ ለእኔም አይታይም እያሉኝ እንዴት እንደሆነ እንጃ። አርዕስቱ ይታያል። መምጣት ትችላላችሁ ወገኖች።
እሺ የት አሉ ታዲያ እህትየው? ነው የሚገርመው ወንድምነት እኔ በጣም እንደሚገባሉ ብዬ ነበረ። ከኛም ከኦርቶዶክሳውያን ግን እንዴት እንዳልገቡ አልገባም። ከኦንሊ ጂሰስም ከኦንሊ ጂሰስ እኔ እንጃ አላወኩም እንዴት እንደሆነ። ግን እስቲ ግቡ፣ ሼር ይደረግ፣ በደንብ ሼር አድርጉት። ቅዱሳን ተባረኩ፣ ሼር አድርጉላቸው፣ ይግቡና እንወያይ። ያው ወንድምነት ከፍቷል ቤቱን በግልጽ እንወያይ እያለ ነው። ሼር አድርጉላቸው፣ ይግቡ። በታች ለመግባት የምትፈልጉ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። በዛ ነው የምለያችሁ። ለመግባት የሚፈልግ ሰው አንዳንድ ቁጥር ይጻፍልኝ። እሺ አንድ ቁጥር እየጻፈ ያለ ሰው አለ? ሞዴሬተሮች ብታስገቡ ተባረኩ። የት አለ? ኢያሱ ኦኬ ኢያሱ ኦኬ። እሺ እንኳን ደህና መጣህ ኢያሱ። ኢያሱ ሰላም፣ እንዴት አለ ኤርሚ? ደህና ነኝ። ከየት ቤተ እምነት ነው? ከወንጌል አማኝ። እሺ ጥያቄ ኖሮ ነው አንዳንድ ቁጥር የጻፍከው? አይ ሜቢ ጥያቄው ላይ እንትን ነው፣ ስጋ ነስተዋል ሳይሆን ስጋ ተካፍለዋል ወይ አረብ የሚባለው ነስቷልም ይባላል። ነስአ ማለት ወሰደ፣ ተካፈለ፣ ሼር አደረገ ማለት ነው። አይ ያው ስጋ ነስተዋል በብዛት በዛ በኩል የሚጠቀሙት አማርኛ ስለሆነ ነው። ባይብሊካሊ ያው ተካፈለ ስለሆነ የሚለው የለም ማለት ነው። አመሰግናለሁ። ነሳ ማለት ተካፈለ፣ ነስአ ማለት ተካፈለ፣ ወሰደ፣ ሼር አደረገ ብሎ የሚለው ነው። ግድ የለም አማርኛው ችግር የለውም። አማርኛው ላይ ጥፋት የለበትም። ነሳም ብለው ቢሉ ተካፈለ፣ ወሰደ፣ ሼር አደረገ ማለት ነው። ኦኬ ቃሉ ላይ ችግር የለበትም ብለን ቃሉ ላይ ችግር የለበትም። ግን እንደዛ ነሳ ብለው ሲሉ እነሱ ጋር ሌላ አለ። ኦርቶዶክሳውያን ጋር ከገቡ እስኪ እናወራለን። ስጠይቃቸው ትሰማላችሁ፣ እነሱም እኔ ስጠይቁኝ ትሰማላችሁ። ኦኬ መልሱ አሁን አይመለስም። እንዴ በየቲክቶኩ አቧራ ሲያጨሱ የሚውል ኦንጂሰስ እና ኦርቶዶክሳዊ ነኝ ብሎ የሚል እንደዚሁም የወንጌል አማኝ ነኝ ብሎ የሚል አልነሳም ነስተዋል ብሎ የሚል ካሉ ይምጡ። ክርስቶስ ከማርያም ስጋን ነስቷል ወይስ አልነሳም? ኦንጂሰሶች መምጣት ትችላላችሁ። ኦርቶዶክሳውያን ጥያቄ አለኝ። የእናንተም ነስቷል ብላችሁ የምትሉት ጤናማ ትምህርት አይደለም። መቼም ጉድና ጅራት ከበስተኋላ ነው ተብሎ እንዲባል ቅሉ ጤናማ ትምህርት አይደለም። የእናንተም ጋር ክርስቶስ ከማርያም ስጋ ነስቷል ብላችሁ የምትሉት ጤናማ ትምህርት አይደለም። የተበከለ እንክርዳድ ትምህርት አግኝተንባችኋል። ኦርቶዶክሳውያን ተይዛችኋል። መጽሐፍቶቻችሁ የሚቀላምዱት ክደት በጣም ከባድ ነው። አባቶቻችሁ ወጥተው የምንበላው የማርያምን ስጋ ነው የምንጠጣው የማርያምን ደም ነው ብለዋል ጳጳሳቱ። ስለዚህ የፍጡር ስጋ ነው የፍጡር ደም ነው የምትበሉት የምትጠጡት ማርያም ነው። የምትቆርቡት የማርያምን ስጋ ነው የምትጠጡት የማርያምን ደም ነው። ማን ያለው? መጽሐፍቶቻችሁ። ማን ያለው? አስኬማ ይደፉ ጳጳሳት። ስለዚህ እናንተም ጤነኛ ስላይደላችሁ በዚህ ትምህርት ተፈተሹ፣ እኛንም ፈተሹን። ያው አለው ለመጠየቅ ሬዲ ነኝ ለማለት ነው። ከኦንሊ ጂሰስ ከወንጌላውያን አማኞች አልተካፈለም ብላችሁ የምትሉም ደግሞ ሰዎች አላችሁ።
ሼር አላደረገም፣ አልወሰደም፣ አልነሳም ብላችሁ የምትሉ የወንጌል አማኞች ነን ብላችሁ የምትሉ ወገኖች አላችሁ። ኑ እናንተም ማለት ነው። ከኦንሊ ጂሰስ ጥሪ እያደረኩ ነው። ይኸው ክርስቶስ ስጋን ከማርያም ነስቷል፣ አልነሳም? ኦርቶዶክሳውያን ነስቷል ብላችሁ ትላላችሁ። የነሳው ስጋ የማርያም ስጋ ነው ተብሎ የሚጠራው አይደል? ከተካፈለ በኋላ ከተወለደ በኋላ ያ የያዘው ስጋ የኢየሱስ ስጋ አይባልም፣ የማርያም ስጋ ነው የሚባለው። ቀራንዮ ላይ የፈሰሰው የማርያም ደም እንጂ የኢየሱስ ደም አይደለም ብላችሁ በመጽሐፍታችሁ ጽፋችኋል። ኦርቶዶክሳውያን ጳጳሳቶቻችሁ ተናግረዋል። ኦርቶዶክሳውያን ስለዚህ እናንተም ጋር ጤነኞች አይደላችሁም። ትምህርታችሁ የተበከለ ትምህርት ነው። ኖ ሌሎች እንዳትልኩልኝ። ዛኪ አሁን ገስት ላይ ወጥቶ መቀመጥ የሚባል ነገር የለም ብራዘር። እሺ ቴንክ ዩ። አሁን የለም እዚህ ቤት ላይ በጣም ብዙዎች እየመጡ እየተቀመጡ እንትን ብለዋል። በቃ አገልጋዮች ብቻ ናቸው የሚቀመጡት እና ጥቂት የማውቃቸው ሰዎች ውስን የሆኑ ሰዎች ብቻ ነው የማስቀምጠው። እና ዛኪ አትላክልኝ። እሺ ቴንክ ዩ። ኦኬ ኪያ እንዴት ነሽ? ሰላም ነው? አለው እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው እህታችን? ኦርቶዶክስ። እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ ያው በኦርቶዶክስ የጌታ ከማርያም ስጋ እንደነሳ ይታመናል። ስለማውቀው እሱን አልጠይቅሽም። ታምኛለሽ አይደል አንቺ? አዎ። ያ የነሳው ስጋ ከሷ ከተወለደ በኋላ ያ ስጋ የማርያም ስጋ ነው ተብሎ የሚባለው ወይስ የኢየሱስ ክርስቶስ ስጋ ነው ተብሎ የሚታመነው? የኢየሱስ የኢየሱስ ነው አይደል? አዎ። ቴንክ ዩ። መጽሐፍቶቻችሁ ላይ ግን ያ ስጋና እሺ መጽሐፍቶቻችሁ ላይ ግን ያ ስጋና ያ ደም የኢየሱስ አይባልም የማርያም ነው የሚባለው ብላ ኦርቶዶክስ ኦፊሻሊ ጽፋለች። ከመጽሐፍ ቅዱስ እኩል ነው የምታምነው። እንደውም ከመጽሐፍ ቅዱስ በላይ ነው ብላ የምታምነው መጽሐፍ ቅዱስ ማን ነው? ታምረ ማርያም። ዛሬ እሱንም እናያለን። ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን መጽሐፍት በላይ ነው ብላ ኦርቶዶክስ እንደምታምን ታውቃላችሁ። ታምረ ማርያምን መረጃ አለ። ካሜራ ብቻ መክፈት ነው ኤርሚያስ። ዝም ብለህ ማውራት የሚባል ነገር የለም። ስለዚህ ከመጽሐፍ ቅዱስ በላይ በሆነው በታምረ ማርያሟ መጽሐፍ ላይ ከመጽሐፍ ቅዱስ በላይ ነው ያልኳችሁ። ልብ በሉ። ለኦርቶዶክስ መጽሐፍ ቅዱስ አይደለም የበላይ ታምረ ማርያም ነው ተጽፏል። አሳያለሁ። እና በታምረ ማርያም ላይ እህቴ ደሙ የክርስቶስ ሳይሆን የእሷ ደም ነው ብለዋል። ይሄ ትክክል ነው? ደሙ የክርስቶስ ሳይሆን የማርያም ደም ነው ብለዋል። ቤተክርስቲያኒቱ ነች ያለችው ኦፊሻሊ በመጽሐፏ። እንደዚሁም ፓትርያርኩ አልኩኝ ያው ልጅ እያለ ያው ግዴታ ነው ከሷ ነው ደሙንም ስጋውንም የሚነሳው ማለት ነው። ያው በእንትንም ብንሄድ እንደዛ ነው። ከነሳ በኋላ ማለት ከተካፈለ በኋላ ከዛ በኋላ ግን ያው የራሱ ነው። ስጋን ገንዘቡ አደረገ አይደል የሚለው። ቴንክ ዩ። ስለዚህ ቀራንዮ ላይ የፈሰሰው የማደም ነው? የክርስቶስ ነው። የማርያም ደም ነው ተብሎ ቢባል ችግር አለው? አይሆንም። ለምን? ክርስቶስ አንደኛ መለኮትም የተዋሃደው ስለሆነ የማርያም ሊሆን አይችልም። ማርያም መለኮት የላትም። ተብሎ ቢባልስ ግን ልክ ነሽ እህቴ። ግን ተብሎ ቢባልስ እንደዛ ቢባል ስህተት ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በታምረ ማርያም ላይ የማርያም ደም ነው ብላለች። እነ ብፁዕ አቡነ ሕዝቅኤል ሁሉ የምንበላውና የምንጠጣው ደም የማርያምን ደም ነው የምንጠጣው፣ የማርያምን ስጋ ነው የምንበላው ብለዋል። እሱ ግን ያው ስህተት ነው እኮ ተብሎ ታርሟል። አንድ ጳጳስ ነው የተናገሩት። እሳቸው ተናግረዋል። መጽሐፉን አላውቅም፣ እንደዛ የሚል መጽሐፍ እንዳለ አላውቅም። ላሳይሽ ወይስ ታምኝኛለሽ? አይ አምነህ አለው ያው ካለ አላውቅም፣ ግን እኔ እንደዛ ብዬ አላምንም። አንቺ እንደዛ ብለሽ አታምኝም። ኦኬ፣ ጤናማ እውቀት ነው ያለሽ ማለት ነው። እንደዛ ነው ግን ብላ ደግሞ ቤተክርስቲያኒቱ ደግሞ ጽፋለች በመጽሐፍ። እንዴት እናድርገው ኪያ? እንደዚህ ከተባለ ስህተት ነው። ለምን አይሆንማ? የማርያም ስጋ አላዳነንም የክርስቶስ እንጂ። ጳጳሱን ሲጀምር አላረመችም። ማን አርሟል ብለሽ ያልሽው? አይ በውስጥ ሰምቻለሁ። እንደዚህ ሊባልም አይገባም ተብሎ ሲባል ሰምቻለሁ።
በውስጥማ አይሆንም፣ በውስጥማ አይሰራም። ምነውና አቡነ ብፁዕ አቡነ ገብርኤል እኮ እንትን መድረክ ላይ እኮ ነው ሰውየው ጳጳሱ መድረክ ላይ እንደዛ ብለው ይህ ትክክል አይደለም ተብሎ ሲወራ ሰምቻለሁ። ማን ነው ያወራው ሰው? በቤተ ክርስቲያን ደረጃ ሲናገሩ ሰምቻለሁ። ማለት ይህ ትክክል ጤናማ አይደለም፣ እንደዚህ አይባልም እያሉ እንደውም ሲሉ ሰምቻለሁ። ሊሆንም አይችልም። ለምሳሌ አንድ ሰው ከተወለደ በኋላ የራሱ ስጋ ነው እንጂ የሚባለው እንትን ስጋ ያዘ አይባልም። በእንትን ራሱ በአለማዊ ስንሄድ ራሱ ልጅ ስትወልደው ደምህ ሊኖርበት ይችላል እንጂ ስጋ የራሱ ነው። ስለዚህ አይሆንም። ስለዚህ አንድ ሰባኪ እንጂ ያለው ለምሳሌ አሁን ብፁዕ አቡነ ገብርኤል እነ ብፁዕ አቡነ ስለ አባቶች እንግዲህ ማለት እንዲህ ነው እንዲያ ነው ብዬ ልናገር አልፈልግም፣ ግን ሊሉ ይችላሉ። ግን እኔ እንደዛ አላምንም። እንዴ ታዲያ አሁን ለሚጠይቅ ሰው ጳጳሱ ናቸው ያሉት። ጳጳሱ ደግሞ አንደኛ የብሉይ ኪዳን የአዲስ ኪዳን ሊቅ የተባሉ ሰው ናቸው። ብፁዕ አቡነ ሕዝቅኤል ማለት ነው። ራሷ ቤተክርስቲያኒቱ ስትናገር በጣም አንቱ የተባሉ ጉምቶ የተባሉ ሊቅ ናቸው። እና እሳቸው ስጋው የማርያም ነው፣ የምንበላውና የምንጠጣው ስጋና ደም የማርያም ነው ብለዋል። ለዚህ ደግሞ ማስተባበያ የሰጡት የለም። ተሳስቼ ነው ዳጸ ልሳንም ነው አላሉ። በዚህም ጉዳይ ላይ ቅዱስ ሲኖዶስም ጠርቶ ልክ ብፁዕ አቡነ ገብርኤልና እነ ብፁዕ አቡነ በርናባስን እነ ብፁዕ አቡነ ፊልጶስን በባለፈው ማርያም ቤዛዊተ ኩሉ ዓለም አትባልም ብለው በማለቶ ትክክል አይደለም ብለው የቁም እስር ሁሉ አስቀምጠዋቸው እነ ብፁዕ አቡነ ገብርኤልን እነ ብፁዕ አቡነ በርናባስን በክርስቶስ ጉዳይ የተናገሩትን እንደ ማስጠንቀቂያ እንደ ውግዘት አይነት ማስጠንቀቂያ ውግዘት እንኳን አይደለም እንደ ምክር ቢጤ ይህንን በሰጡበት ኦፊሻል ባደረጉበት ስብሰባ በተደረገበት ብፁዕ አቡነ ሕዝቅኤል ተጠርተው እንደዚህ አልተባሉ። ምክንያቱም የተናገሩት የማርያም ጉዳይ ስለሆነ ማለት ነው። ማርያምን ሰው ተቃውሞ ከተናገረ ነው የቁም እስር የሚታሰረው የስብሰባም የሚጠራው። ስለ ማርያም ግን አምላክ ነች ብለው የተናገሩ ሰዎች አሉ። ምንም አልተባሉ። አምላክ ናት አፍርሳ ትሰራናለች ብለው ሲሉ ማንም ጠርቶ ምንም ያላቸው ሰው የለም። የምንበላውና የምንጠጣው ደምና ስጋ የእሷ ነው እንጂ የእሷ አይደለም ብለዋል ብፁዕ አቡነ ሕዝቅኤል ማለት ነው። ስለዚህ ምናልባት አሁን አንቺ እንደ አንድ የቤተክርስቲያን ምእመን አማኝ ምናልባት ይሄኛውን አስተምሮታቸውን አውደ ምሕረት ላይ ቆሞ አንድ መምህር አይ ስማቸውን ባይጠቅስም አይ እንደዚህ ተብሎ የሚባለው ነገር ትክክል አይደለም፣ ውሸት ነው፣ አንቀበልም፣ ሊታረም ይገባል ብሎ ያለ የአንድ ሰባኪ ሀሳብ ነው ይዘሽ የመጣሽው እንጂ በሲኖዶስ ደረጃ ተጠርተው ትክክል አይደሉም የተናገሩት ነገር ተብሎ የተባለበት ነገር የለም። እና ግን በኦርቶዶክስ እንደዚህ መገኘቱ የእውነት ጌታ ምስክር ማለት ነው የነውር ነው። መጽሐፍቶቻቸው ይናገራሉ። ልብ በሉ። ከዛስ ጳጳሳቱ አስኬማ የደፉ ጳጳሳት ናቸው የሚናገሩት። እህታችን ኪያ ትሻላለች ማለት ነው ከጳጳሳቱ። ምክንያቱም በምንም አይነት መልኩ አዎ በስጋና በደም ተካፍሎ ከቅድስት ድንግል ማርያም ተወልዷል። አዎ እኛም ይሄን እናምናለን። እኛም የወንጌላውያን አማኞች ይሄን እናምናለን። ግን ስጋ በስጋና በደም ተካፍሎ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ከተወለደ በኋላ ግን ያ ስጋ ኢየሱስ ቀራንዮ መስቀል ላይ ሲሰቀል ያ የተቆረሰው የማርያም ስጋ ነው ብሎ የሚል እንደ ኦርቶዶክስ እንደዚህ አይን ያፈጠጠ ጥርስ ያገጠጠ ክደት አላየንም፣ አንቀበልም። ስለዚህ ተድበስብሷል። እሱ ተድበስብሷል። መጽሐፍቶቻችሁም ላይ በታምረ ማርያም ላይ የተጻፈ ማለት ነው። ታምረ ማርያም ከመጽሐፍ ቅዱስ እንደሚበልጥ ታውቂያለሽ ኪያ? አላውቅም። እኔ ብዙ ጊዜ እንትን ብዬ ስለማላውቅ አላውቅም። በግልሽ አንቺ ከመጽሐፍ ቅዱስና ከታምረ ማርያም የትኛው ነው ይበልጠው? እንደ አንድ ኦርቶዶክሳዊት እምነት ተከታይ እንዴ ከሁሉም በላይማ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው እኔ ብዬ ነው የማምነው። እንግዲህ ታምረ ማርያም ነው ብሎ የሚለውን አታምኝም? ታምረ ማርያም እኔ ብዙ ማይቼ ብዙ አላውቀውም እና እንደዚህ ነው ብዬ ለመናገር አልችልም። ማለት እንደዚህ ነው እንደዛ ነው ልል አልችልም። ለምን?
እንግዲህ ማለት ስለምን እንደሚያወራ አላወቅኩትም። እንዴ ታምረ ማርያም ሲነበብ አሳይም እንዴ? እና አጋጣሚ ሆኖ ኤርሚ እኔ አልሰማሁም። ልናገር ሀሳብ እሷን ተዋትና በቃ እኔ ጋር እንወያይና ክርስቶስ ከማርያም ስጋ ነስቷል የሚለውን ሀሳብ ልስጥ። ውይይት ከሆነ ብዙም ዲፕ ገብቶ ልጅቷን መጠየቁ ምንም ጥቅም ያለው አልመሰለኝም። ኦርቶዶክሳዊት እኮ ስለሆነች ነው ቅድሚያን የመጣችው ለሷ መስጠት አላቅም አለች እኮ በቃ አላቅም ካለች አታውቅም። በቃ እኔ ኦኬ ስለማቅ አንተ እኔ ጠይቀኝ፣ እኔ ልወያይ። ኦኬ ቴንክ መልክ እሺ አላቅም መጽሐፍ ቅዱስ ካለች እሺ መጽሐፍ ቅዱስ ማለት ታምረ ማርያም ከመጽሐፍ ቅዱስ እንደሚበልጥ ታውቃለህ ወይስ አታውቅም? እኔ አሁን ላስረዳክ። እኔ አሁን ኦርቶዶክስ ስለ እኔ ያለሁት ኢትዮጵያ ውስጥ አይደለም። ኦርቶዶክስ ማለት ኢትዮጵያ ኦርቶዶክስ ብቻ ማለት አይደለም። ኦርቶዶክስ ማለት ዓለም አቀፍ ኦርቶዶክስ ነው የምቀበልና የጠየቅኩህ ለዚሁን አሁን ጥያቄ እንኳን ቀጥታ ማትመልስ ዓለም አቀፍ አገር አቀፍ እንትን ቀበሌ አቀፍ ብለህ ልትለኝ ቀጥታ የጠየቅኩህ ላይ ታምረ እሺ ማርያም ልበል። ከመጽሐፍ ቅዱስ ይበልጣል ወይስ አይበልጥም? አዳምጠኛሽ ልመል ጠየቀኝ አይደል? ፈጽሞ አይነጻጸርም። እየጠየቅኩህ መልስ አይነጻጸርም አይደል? ይበልጣል ወይስ አይበልጥም? የእግዚአብሔር ቃል ቆይ አዳምጠኝ ኤርምዬ፣ ጠየቀኝ አይደል? ስለዚህ እኔ በስነ ስርዓት ልመልስ። ኦኬ ሲጀመር አሁን አንተ ቤት ጠርተህ አስገብተህ ክርስቶስ ከማርያም ስጋ ነስቷል ሳለ ብለህ ጥያቄ አቅርበሃል። በዛ እንወያያለን። አሁን ምን ብለህ ጠየቀኝ? የእመቤታችን የቅድስት ድንግል ማርያም እና መጽሐፍ ቅዱስ የትኛው ይበልጣል ብለህ የጠየቅኋል። አዎ ፈጽሞ መነጻጸር እንኳን አይቻልም። መጽሐፍ ቅዱስ ከሁሉ በላይ የሆነ የእግዚአብሔር የአፉ እስትንፋስ ቃል ነው ብለን ነው የምንለው። ከዚህ ከመጽሐፍ ቅዱስ ውጭ የሚጻፉት ጽሁፎች ደግሞ ቤተክርስቲያኒቷ የምትቀበላቸው እሱ የምትቀበላቸው የራሷ ምን አላት? ደንብና ስርዓት አላት። ይሄ በኢትዮጵያ ኦርቶዶክስ ብቻ አይደለም፣ በካቶሊክ በሙሉ በሰቨን አንዴስ አሁን መለስክልኝ ነው የሚባለው። የኔ ጥያቄ አጭር ነው። አንተ ብታወራው ስለ ካቶሊክ ነው። ሰቨን አድቬንቲስት ትላለህ። እንትን አለ። ላስረዳክ በቃ ከመጽሐፍ የተግባቦት ህግ አታውቅም። የተግባቦት ህግ አታውቅም። መጽሐፍ ስለዚህ ቅዱስ የሚመጣው እኮ የሚል ኤርሚ ጠየቀኝ አይደል? መጽሐፍ ቅዱስ የተግባቦት ህግ ከሁሉ በላይ አታውቅም። የእግዚአብሔር ጥያቄ ምን ነበረ? እም፣ ጥያቄ ምን ነበር? መጽሐፍ ቅዱስን ከድንግል ማርያም ከዛ ከጸሎት መጽሐፍ ጋር ነው እያነጻጸርክ ያለው አይደል? ምንም አይነጻጸርም እኮ እያልኩ ነው። ይበልጣል ስለዚህ አይበልጥም ብሎ ለሚል ጥያቄው ምን ነበረ መልስ መሆን ያለበት? አይበልጥም ነው መጽሐፍ ቅዱስ በቃ የሚበልጠው። ባጭር በቃ አጭር አድቬንቲስት፣ ካቶሊክ፣ ሙስሊም በዛ ወጥቶ በዚህ ወርዶ የቀበሌ እሺ አቀፍ ምን ሀገር አቀፍ ምን ዓለም አቀፍ ምን በአንተ እምነት ቤት ውስጥ ቆይ፣ በአንተ ቤት ውስጥ ለምሳሌ እስቲ በመጀመሪያ ሳወራ ባፌ ላይ አትቁም። እኔን የሚት ያደረኩ እኔ ጠየቅኩ። መጽሐፍ ቅዱስ ማለት ታምረ ማርያም ከመጽሐፍ ቅዱስ ይበልጣል አይበልጥም ነው። አንተ ግን ምን አልክ? ሀገር አቀፍ፣ ቀበሌ አቀፍ፣ ዓለም አቀፋዊ ምናምን ነገር ኦርቶዶክስ፣ ካቶሊክ፣ አድቬንቲስት አልጠይኩም። የኔ ጥያቄ አይደለም። የኔ ጥያቄ ብላክ ኤንድ ዋይት የተጠየቀው ታምረ ማርያም ከመጽሐፍ ቅዱስ ይበልጣል አይበልጥም ነው። አይበልጥም ነው። ቴንክ ዩ በቃ አይበልጥም። ያ ቤተክርስቲያን ግን ይበልጣል ብላ ትላለች። የትኛው ቤተክርስቲያን? አንተ ቤተክርስቲያን ምቶ የኢትዮጵያ ኦርቶዶክስ። አንተ የኢትዮጵያ ኦርቶዶክስ አይደለ? አይደለሁም። እኔ ዓለም አቀፍ ኦርቶዶክስ ቤተክርስቲያን ነው የምቀበለው። እኔ ያለሁት ኢትዮጵያ ውስጥ አይደለም። የኢትዮጵያ ውስጥ ነው ያለሁት። በቃ እታች ወረዳ አንተን አይመለከትም ማለት ነው። ላስረዳ። አንተ ተጠየቀ፣ ጥያቄውን አንተን አይመለከትም። አንተ ተጠየቀ። ጥያቄውን አንተን አይመለከትም። ብራዘር ዓለም አቀፋዊ የሚባል ኦርቶዶክስ የለም ሲጀምር። ኦኬ አማንዬ እንኳን ደህና መጣ ወንድምነት። አማንዬ አለ አማን ያለ ወይስ ሌላ ጸጉረ ልውጥ ነህ? ኦኬ ጸጉረ ልውጥ ሊሆን ይችላል። ስለዚህ ኦኬ ሌሎች ካላችሁ ንግቡ። ቀጥታ የጠየቀው ምንድነው? ዓለም አቀፋዊ፣ ሎካላዊ፣ ኢንተርናሽናላዊ፣ ኮንቲናንታዊ ምንም አበሳ በጥበስ የለብንም። የተጠየቀው ላይ ብቻ ትኩረት አድርጎ መናገር። ብሩኬም ወረደ ፈርቶ ነው። ብሩኬ ነገሩ አላማረውም አይደል?
ሁኔታው እሱም መጠየቅ አለበት፣ በደንብ መጠየቅ አለበት። ብሩኬም ኤርሚዬ ነገሩ አላማረው መሰለኝ ልውረድ በጊዜ ብሎ ወረደ። ኦኬ ከወንጌላውያን አማኞች ክርስቶስ ከማርያም ስጋን አልነሳም ብሎ የሚል ሰው ካለ ይምጣ። ከኦንሊ ጂሰስ ካለም ይምጣ። ከኦርቶዶክስም ደግሞ ካለ ይምጣ። ታምረ ማርያም መጽሐፍ ከመጽሐፍ ቅዱስ በላይ እንደሆነ መረጃዬን ይዣለሁኝ። የሚመጣ ሰው ካለ እሱንም ጭምር እንጠይቃለን። ኦርቶዶክስ ታምረ ማርያም መጽሐፍ ከመጽሐፍ ቅዱስ በላይ ነው ብላለች። ኦኬ ለመግባት የምትፈልጉ ሰዎች ጥያቄ ያላችሁ አንዳንድ ቁጥር ጻፉልኝ። አስገባነው 77 ቁጥር ወይ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። አያችሁት አይደል? አሁን ይሄ ሁሉ ሰው ገብቶት ይመስልሻል? እህትዬው ዝም ያለው ኤርሚዬ ያው ከውጭ ሆኖ በጣም ብዙ ሰው እያየክ ነው እና ለምን እንደማይገባው እኔ አልገባኝም። ባለፈው እኔ ጋር ራሱ እንትን ሲሉ ነበር እና ለምን አትገቡም እና እንወያይም? ምንም ማለት አይደለም፣ መማማር ምንም ማለት አይደለም፣ ግን ብትገቡ ደስ ይለናል። ባየው አለች አስትዬ። ብናያቸው ያው የሉ ማለት ነው። እንግዲህ እኔ ጋር ራሱ ኤርሚዬ ከውስጥ እየጻፉልኝ ነው አልነሳም እያሉኝ ነው። ግቡ ስላቸው ደግሞ አይገቡም። ለምን አይገቡም ታዲያ? በውስጥ እኮ ቴክስት ጻፉልን አይደለም ያልነው? ኑ ግቡና እዚህ ጠይቁኝ። እኔም ልጠይቃችሁ እንዴ? ለእህቶች በውስጥ ቴክስት ጻፉ እኮ ነው የተባላችሁት። ወዴት እየሄደች ነው ቻለን? ቀጥታ መጥተህ የተጠየቀውን እዚህ ላይ አውራ። የወንጌል አማኝ የሆነ ከማርያም ክርስቶስ ስጋ አልነሳም ብሎ የሚል ሰው ካለ ይምጣ። ከኦንሊ ጂሰስ ስጋን አልነሳም ከሰማይ ነው እንደውም ይዞት የመጣው ይላሉ አይደል? እነሱ ስጋውን ይምጡ። በትልቅ አክብሮት እየጠራ ነው። ኦርቶዶክሳውያን ነስቷል ብላችሁ ታምናላችሁ፣ ግን ነስቷል ብላችሁ ትላላችሁ፣ ግን የነሳው ስጋ የሱ ስጋ ተብሎ አይጠራም። ከነሳም በኋላ ከወሰደ ከተካፈለም በኋላ የማርያም ስጋ ነው፣ የማርያም ደም ነው፣ የማርያም ስጋ ነው፣ የምንበላው የማርያምን ስጋ ነው፣ የምንጠጣው የማርያምን ደም ነው ብላችሁ ጳጳሳቶቻችሁ ሰብከዋል። መጽሐፍቶቻችሁ ጽፋችሁ አስነብባችሁናል። መጽሐፍቶቹ እጄ ላይ ያሉ እና በቃ እንኮመኩመዋለን። ህዝብ ይሰማል፣ ያያል። ኦንሊ ጂሰስ ስጋውን ከሰማይ ነው ይዞት የመጣ ብሎ የሚል አስተምሮት ከማርያም ወሰደ ብለው አይሉም እነሱ። ሲጀምሪያ ዝንብ የበላው ሰውዬ ነው ይሄንን ትምህርት የሰጣቸው። ቄስ ተክለ ማርያም ገዛ የሚባል ላይመለስ ሄዷል። እዛው በሲኦል ለዘላለም ሊማገድ ማለት ነው። ክርስቶስ ላይ ቀልዶ የምትገባበት መንግስተ ሰማያት ስለሌለ ያው ዝንብ ነው ምናምን ነገር ውጦ ዝንቦቹን በልቶ ማለት 4 ዝንቦች ይመስለኛል መጽሐፉ ላይ እንደዛ ተጽፎ፣ እነዛ ዝንቦች ናቸው ንቦች ብቻ ጢንዚዛም ሊሆን ይችላል ነው ወይ እና እነሱ ናቸው እንደዚህ ነገር ዓለሙን ሁሉ ድብልቅልቅ ያደርጉበት። ሽማግሌው እድሜውም አርጅቶ ነበር፣ ግን መርዝ ተክሎ ለኢትዮጵያውያን ሄደ ማለት ነው። እና አሁን መርዙን እየጠጡ እያጋሱት ነው። ዝንብም በልቶ የተጻፈልህም ይሁን ንብም ሙጦ የተጻፈ ይሁን ክርስቶስ ከማርያም ስጋ አልነሳም። የክርስቶስ ስጋ ቱታ ነው፣ ቢጃማ ቱታ ቢጃማ በለው ሲል የሚጎደፍር የኦንሊ ጂሰስ እምነት ተከታይም ካለ ይግባ። ገባ በሉ እንጂ ቤት ለምቦሳ ብላችሁ ገባ በሉ እንጂ ወገኖቼ። እንዴ ኦንሊ ጂሰሶች እያየዋችሁ እኮ ነው። ግቡ፣ ኦርቶዶክሳውያንም ግቡ። የወንጌል አማኝ ነኝ ብለህ የምትል ከማርያም ስጋ አልነሳም ብላችሁ የምትሉ ኑ ግቡ።
ኦኬ ካላችሁ ጻፉልኝ አንዳንድ ቁጥር ካላችሁ ኖ ጥያቄ የማይጠይቅ ሰው ገስት ላይ አሁን አላስቀምጥም። ኦኬ ገስት ላይ አላስቀምጥም። እሺ ኪንግደም ነው አይ ቲንክ ልኬልሃለሁ። አንድ ቁጥር ጽፈሃል። ኪንግደም ተቀበላ። ታዲያ አንድ ቁጥር እኮ ጻፍ ካለ እሺ ኢትዮጵያዊ ማን ኢትዮጵያን እሺ አላማ ከሌላችሁ አካችሁ ዝም ብላችሁ አትላኩ ወገኖች። አንደኛ ኔትወርካችሁ ጥሩ አይደለም። ኔትወርኩ ጥሩ የሆነ ሰው ማለት ነው። እሺ ሳንሾ እንደምን አመሸህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ሰላም ነው። አንድ ነገር ጠይቄ በአንድ እንድትጸልይልኝ ፈልጌ ነበርኩ። ከየት ቤተ እምነት ነው? አቤት። ከየት ቤተ እምነት ነው? እኔ ወንጌላዊ ነኝ። ምንድነው ወንጌላዊ ማለት? ማጴንጤ ነኝ። የት ቤተ ክርስቲያን ነው? በዚህ ኤሮፓ ነው የምኖረው። ብዙ ትግርኛ አልችልም፣ ግን ኤርትራዊ ነኝ። ግን ትግርኛ ትንሽ ነው የምችል። ከቻልክ ልናገርህ። ኦኬ በውስጥ አውራኝሽ። ኤርትራዊ ነኝ። እሺ ቴንክ ዩ ወንድሜ። ይኸው ፎሎ ባክ መልሼ እልሃለሁ። በውስጥ ስልክህን አስቀምጥልኝ። ያ ቴንክ ዩ። ኦኬ እሺ ቴንክ ዩ ወንድሜ። ኦኬ አላዛር ወይ ኤርሚ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ነው? ደህና ነን። ጥያቄ አለ? ጥያቄ ሳይሆን ያለኝ ክርስቶስ ከማርያም ስጋ ነስቷል ወይስ አነሳም በሚለው የሆነ ማወራው ነገር አለኝ። አንተ ቤቱን የምታምነው? ኦኬ አሁን ለምሳሌ እኔ ከእናቴ ስወለድ ወይ ደግሞ ነስቷል አልነሳም፣ ስለአንተ አይደለም ስለ ጌታ ነስቷል አልነሳም። ኦኬ ለምሳሌ እኔ ከእናቴ ነስቻለሁ ምሳሌውን ተውና ነስቷል አልነሳም ጌታ ከእናቴ ነስቻለሁ ተብሎ ከታሰበ አዎ እታች ወረድ። ቴንክ ዩ ቴንክ ዩ። ለዚህ ነው አጥርታችሁ መናገር የማትችሉ የወንጌል አማኞች አትላኩ ብዬ የምለው ማለት ነው። ኦኬ ይሄ ዝም ብለህ የምታወራው ነገር አይደለም። ኦኬ ዝም ብለህ የምታወራው ነገር አይደለም።